ብሩኖ ፈርናንዴዝ ሪከርድ ለመጋራት ተቃርቧል። ካሴሚሮ እንደገና ጎል አስቆጥሯል። ኦልትራፎርድ በቀጣዩ ዓመት በሻምፒየንስ ሊግ እግር ኳስ ይደምቃል። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ጥር ላይ ሩበን አሞሪም ሲሰናበት የዩናይትድ በቀጣዩ ውድድር ዘመን በሻምፒየንስ ሊግ የመሳተፍ ተስፋ በእጅጉ የመነመነ ነበር። ካሪክ ግን የዩናይትድንም የተጫዋቾቹንም ዕጣ ፈንታ ቀይሯል። በጊዜው ዩናይትድ 6ኛ ደረጃ ላይ ነበር የተቀመጠው። አሁን ዩናይትድ በቀጣዩ ውድድር ዘመን በሻምፒየንስ ሊግ ለመሳተፍ የሚያስፈልገው ከቀጣዮቹ 4 ጨዋታዎች 1 ነጥብ ማሳካት ብቻ ነው። ይህን የማድረግ ደግሞ ጥንካሬው እንዳለው ግልጽ ነው። አሞሪም ከመጀመሪያ 20 ጨዋታው 31 ነጥብ ብቻ ነበር መሰብሰብ የቻለው። ካሪክ ደግሞ ከ14 ጨዋታዎቹ 30 ነጥብ ሰብስቧል። ይሄ በመካከላቸው ያለውን ልዩነት በእጅጉ ያሳያል። ካሪክ ምን ያክል ለተአምር የቀረበ ነገር እንዳደረገም መገንዘብ እንችላለን። በካሪክ ስር ታዲያ ዩናይትድ እንደዚህ ለመሻሻሉ የተለያዩ ጥንካሬዎች እናነሳ ይሆናል። ግን ደግሞ በካሪክ ስር ዩናይትድ ለመሻሻሉና ለሻምፒየንስ ሊግ እግር ኳስ ለመቅረቡ የሁለት ተጫዋቾችን ስም ማንሳት የግድ ነው፣ የካሴሚሮና የብሩኖ ፈርናንዴዝን። የብሬንትፎርዱም ጨዋታ ላይ በተመሳሳይ ካሴሚሮ ጎል አስቆጥሯል። ብሩኖ ፈርናንዴዝ ደግሞ ለቤንያሚን ሼሽኮ ጎል አሲስት አድርጓል። ከፈርጉሰን መውጣት በኋላ የዩናይትድ ማሊያ ለብሶ በዚህ ልክ ተጽዕኖ የፈጠረ ተጫዋች የለም። በጣም አስደናቂ ተጫዋች እንደሆነ እናውቃለን። ዩናይትድ ያለ ብሩኖ ፈርናንዴዝ የት ይገኝ ነበር? በጣም ትልቅ ጥያቄ ነው። በጥቅሉ ዩናይትድ የሚተነፍሰው በፈርናንዴዝ በኩል ነው። በዚህ የውድድር ዘመን የብሩኖ ፈርናንዴዝን ተጽዕኖ ግን በጣም አስገራሚ የሚያደርገው ነገር እስከ 8ኛው ሳምንት ድረስ አንድም አሲስት አለማድረጉ ነው። ካሪክ ከመጣ በኋላ በጣም ብዙ ነገሮች እንደተቀየሩ እናውቃለን። ከካሪክ በፊት አሰልጣኙ ከጥልቅ እንዲነሳ ከጥልቅ እንዲጫወት አድርጎት ብዙ ተጽዕኖ መፍጠር አልቻለም ነበር። ከካሪክ በኋላ ግን በጣም ብዙ ነገሮች ደግሞ ተለውጠዋል። ስለዚህ የብሩኖ ፈርናንዴዝ የሪከርድ ጉዞ ላይ የካሪክ አስተዋጽኦ ትልቅ እንደሆነ መናገር እንችላለን። ነፃነት ሰጥቶት ለተጋጣሚ ጎል ቀርቦ እንዲጫወት በማድረጉ ብሩኖ ፈርናንዴዝ ለቡድን አጋሮቹ የጎል ኳስ እያመቻቸ ራሱን ጎል እያስቆጠረ ጨዋታዎችን መወሰን ችሏል። እንዳልኩት ግን እስከ 8ኛው ሳምንት ድረስ አንድም አሲስት አላደረገም ነበር። ይሄ 8ኛው ሳምንት ማለት ጥቅምት 19 ሊቨርፑልን አንፊልድ ላይ የገጠሙበት ጨዋታ ማለት ነው። የመጀመሪያ አሲስቱ እዛ ጨዋታ ላይ ነው የተመዘገበው ለሃሪ ማጓየር ባመቻቸው ኳስ። ከዛ በኋላ ባሉት 24 ጨዋታዎች እንግዲህ ብሩኖ ፈርናንዴዝ በአማካይ 0.78 የጎል ኳሶች በየጨዋታው ያመቻቻል ማለት ነው። ይህንን እያደረገ 19ኛ አሲስቱ ላይ ደርሷል። በነገራችን ላይ ከቆሙ ኳሶች የሰጣቸውን አሲስቶች መጠንም እንደዚሁ ከፍ በማድረግ ለስቲቪ ጄራርድ ሪከርድ ተቃርቧል። መጋቢት አጋማሽ ላይ ለካሴሚሮ ኳስ ሲያመቻች 9ኛውን የሴት ፒስ ኳስ ሲያመቻቸ ይመስለኛል። ስቲቪ ጄራርድ ነው እንግዲህ ከቆሙ ኳሶች ብዙ አሲስቶች ያደረገው በአንድ የውድድር ዘመን እና ስቲቪ ጄራርድ 11 እንደዚህ ያሉ ኳሶች አመቻችቷል 2013-14 ላይ። ፈርናንዴዝ 9 ላይ ነው። ስለዚህ የጄራርድም ሪከርድ በቅርብ ርቀት ነው ማለት ነው። በአጠቃላይ እንግዲህ አሁን በሁሉም ውድድሮች 103 አሲስቶች አሉት ለዩናይትድ። ራያን ጊግስ 249፣ ሩኒ 127፣ ዴቪድ ቤካም ደግሞ 115 አሲስቶች አላቸው እና ከዛ በኋላ የሚቀመጠው ብሩኖ ፈርናንዴዝ ነው። በእርግጥ ይህን የአሲስት ሪከርድ ለመጋራት ወይ ደግሞ ለመስበር በሚደረግ ጉዞ ውስጥ ብሩኖ ፈርናንዴዝ እንደ ከዚህ ቀደሙ መምታት እያለበት የማይመታቸው ኳሶች መኖራቸውን ጨዋታዎች ላይ እናያለን። በእርግጥ አንዳንድ ጊዜ መምታት እየቻለ ወይ ደግሞ መምታት እየተገባው ሊመታቸው የነበሩ ኳሶች በመስጠት ጎል ሲያረጋቸው ወይ ደግሞ የቡድን አጋሮቹ ሲያስቆጥሩ አይተናል። ስለዚህ ይህንን በማድረግ ሊወቀስ አይችልም። ግን ደግሞ ምን ያክል ዴስፐሬት እንደሆነ የምናየው ከዚህ ቀደም በቀላሉ ሊመታቸው የሚችሉ ኳሶችን በተቻለ መጠን ለቡድን አጋሮቹ ጎል አድርጎ ማዘጋጀት ወይ ደግሞ መፍጠር ይህንን ሪከርድ መጋራት ወይ ደግሞ መስበር ምን ያክል እንደፈለገ ያሳየናል። ዛሬም እንግዲህ ተጨማሪ አንድ የጎል ኳስ አመቻችቷል። ምናልባት በውድድር ዘመኑ መጨረሻ የሊጉ ኮከብ ተብሎ የሚመረጡ ሌሎች ተጫዋቾች ሊኖሩ ይችላሉ። ያለ ጥርጥር ግን የሊጉ ኮከብ ማንም ይሁን ማን ይህን ክብረ ወሰን መጋራትና ይህን ክብረ ወሰን መስበር ግን ከዓለም ዋንጫው በፊት ለብሩኖ ፈርናንዴዝ በጣም ትልቅ ሽልማት ነው።
በጣም አስደናቂ ተጫዋች ነው። ከዚህ በኋላ ባሉ ጨዋታዎች ሪከርዱን አይጋራም፣ ሪከርዱን አይሰብርም ብሎ መናገር ከባድ ነው። ምክንያቱም 4 ጨዋታዎች ይቀሩታል። ከብሩኖ ፈርናንዴዝ ሌላ ቅድም እንዳልኩት የካሴሜሮን ስም አለማንሳት አይቻልም። ልክ ነው፣ ወሬ ሁሉ ስለ ፈርናንዴዝ ስለሆነ ካሴሜሮ ተረስቶ ሊሆን ይችላል። የፈርናንዴዝ የቲየሪ ሄንሪንና የደብሮይንን ሪከርድ የመጋራት ጉዞ በየሳምንቱ ከጨዋታ በፊትና ከጨዋታ በኋላ የሚወራ ነው። በዚህ ውስጥ ግን የተረሳ ብዙ ስሙ ያልተነገረለት ያልተወራለት ተጫዋች ካለ ካሴሜሮ ነው። ካሴሜሮ የራሱን ሪከርድ እያሳደደ ደግሞ ያለ ሌላ ተጫዋች ነው። ባለ 2 አሃዝ የጎል መጠን ላይ ደርሶ የውድድር ዘመኑን ለመጨረስ ጉዞ ላይ ነው። እንግዲህ የብሬንትፎርድ ላይ ያስቆጠረው የመሪነት ኳስ 9ኛ የውድድር ዘመን ጎሉ ነው በፕሪሚየር ሊጉ። ይሄ በጣም የሚያስደንቅ ነው። በስፔን የቆሙ ኳሶች አጠቃቀሙ በጣም ግሩም ነው። ሳጥኑን በሚገባ ይከላከላል። የተጋጣሚን ሳጥን ደግሞ ሲያጠቃ ልክ እንደዚሁ አደገኛ ነው። ግን ደግሞ ጎል በማስቆጠር የሚታወቅ አይደለም። ይህ በጣም ያስገርማል። እንግዲህ ከቤንያሚን ሼሽኮ በአንድ ጎል ብቻ ነው የሚያንሰው። ከሙቤሞ ደግሞ በአንድ ይበልጣል። ከሙቤሞ ጋር ተስተካካይ፣ ከቤንያሚን ሼሽኮ ደግሞ በአንድ ጎል ያነሰ። በጣም የሚያስደንቅ ነው ይሄ። ከነዚህ 9 ጎሎች 8ቱ በጭንቅላት የተቆጠሩ ናቸው። ከዚህ ቀደም እንደዚህ ያደረገው ዩናይትድ ተጫዋች በ1999-2000 የውድድር ዘመን ድዋይት ዮርክ ነው። በጭንቅላቱ ብዙ ጎሎች በአንድ የውድድር ዘመን ያስቆጠረ እና አሁን የዮርክን ሪከርድ ተጋርቷል። እንዳልኩት ከ9ኙ 8ቱ በጭንቅላት የተቆጠሩ ናቸው። አብዛኞቹ ደግሞ በፈርናንዴዝ አሲስት የተደረጉ ናቸው። የእነዚህን 2 ተጫዋቾች ኮምቢኔሽን በፍጹም ማስቆም አይቻልም። በእርግጥ በብሬንትፎርዱ ጨዋታ ካሴሜሮ ጎል ሲያስቆጥር በጭንቅላቱ ኳሱን የገጨና ደግሞ ያመቻቸው ሃሪ ማጓየር ነው። ግን ደግሞ ከዚህ ቀደም በነበሩት ጨዋታዎች ከየትኛውም አቅጣጫ ፈርናንዴዝ ሳጥን ውስጥ ካሴሜሮን ፈልጎ የሚያገኘው ይመስላል። በዚህ ምክንያት ይህንን ተጫዋች በጣም ሚስ የሚያደርጉት ይመስላል የዩናይትድ ደጋፊዎች። እየተጫወተ ያለበት ጥንካሬ፣ እየተጫወተ ያለበት ፍላጎት እና እየተጫወተ ያለበት አቅም በጣም በጣም የሚያስደንቅ ነው እና ምን አለ ተጨማሪ ዓመት በቆየልንም እንደው ከተጠባባቂ ወንበር እንኳን እየተነሳ ልምዱን ባጋራልን የሚሉበት ምዕራፍ ላይ ደርሰዋል። ሴሌብሬት ሲያደርግ ደጋፊውን እንዴት ማነሳሳት እንደሚችል የደጋፊው ልብ ውስጥ እንዴት እንደገባ ጭምር እናያለን። ለክለቡ ያለውን የተለየ ፍቅር ባጁን በመሳብና በመነካካት ለማሳየት ይሞክራል በተደጋጋሚ እና ዩናይትድ ልክ ነው፣ በጣም በርካታ ጥሩ ከሚባሉ ወጣት አማካዮች ጋር ስሙ ተያይዟል። ጥንቃቄ ግን ይፈልጋል። ከካሴሜሮ ጋር ግን የሚለያየው ያለ ጥርጥር በጣም በቁጭት ነው። ልክ ነው፣ የእድሜ ጉዳይ አለ። ከዛ በኋላ ደግሞ የደሞዝ ከፍተኝነት አለ። ስለዚህ የተጫዋቹ የመቆየት ጉዳይ ምንም ጥያቄ የሚያስነሳ አይደለም። በቃ አይቆይም፣ እንደሚሄድ ተረጋግጧል። ግን በጣም ሚስ የሚያደርጉት ይመስላል። በጣም ጥንቃቄ ይፈልጋል። የዩናይትድ ሳጥን ውስጥ የማዕዘን ምቶችን የቆሙ ኳሶችን ቡድኑ ሲከላከል ወይ ደግሞ የተጋጣሚው ሳጥን ውስጥ ሲያጠቃ ከካሴሜሮ ሌላ ግን ማጓየርና ሼሽኮም አይነተኛ የማጥቂያ መሳሪያ ወይ የመከላከያ መሳሪያዎች ናቸው። ስለዚህ በቀጣይ ውድድር ዘመን ካሴሜሮ ባይኖር እንኳ በእነዚህ ተጫዋቾች ደግሞ የተጋጣሚን ሳጥን ማጨናነቅ፣ የራሳቸውን ሳጥን ደግሞ መከላከል ይችላሉ። በአጠቃላይ እንግዲህ የብሬንትፎርዱ ጨዋታ ላይ በካሴሜሮ አማካኝነት ያስቆጠሩት ጎል 20ኛ ከቆመ ኳስ የተቆጠረ ጎላቸው ነው። ይሄ ከአርሰናል ቀጥሎ የሊጉ 2ኛው ስኬታማ ቡድን ያደርጋቸዋል። ከዚህ አንጻር የካሴሜሮ ታይሚንግ እና ደግሞ ደመነፍሳዊ ውሳኔዎች በጣም ያስደንቃሉ። እንደዚህ በማድረግ ልዩነቶች እየፈጠረ ነው እና በጣም የሚያስደንቀው ጎሎቹ ምን ያክል ወሳኝ ናቸው የሚለውን ደግሞ ስናይ ነው። እንግዲህ ካስቆጠራቸው 9 ጎሎች በ5ቱ አጋጣሚዎች ዩናይትድን ቀዳሚ ማድረግ ችሏል። ስለዚህ ለዩናይትድ አይን ገላጭ የሆኑ በጣም በጣም አስፈላጊ ጎሎች ናቸው። ስለዚህ ካሪክ ዩናይትድን ሲረከብ ዩናይትድ ከነበረበት ዝቅታ ከፍ እንዲል የዚህ ተጫዋች አስተዋጽኦ ልክ እንደ ብሩኖ ፈርናንዴዝ ሁሉ በጣም ወሳኝ ነበር። ከዛ የማንቸስተር ደርቢ በኋላ ነገሮች ተቀይረዋል። አሁን ሁሉም ነገር በጣም ቅርብ ነው።
ከብሬንትፎርድ ጋር ያደረጉት ጨዋታ ዩናይትድ በጣም ኤክሰፕሽናል ፐርፎርማንስ ያሳየበት አልነበረም። ከካሴሚሮ ጎል መቆጠር በኋላ ዩናይትድ ከጨዋታው ውጪ ነበር፣ ወይ ደግሞ ብሬንትፎርዶች ጎል የሚያስቆጥሩበት አደጋ የሚፈጥሩበት በጣም ብዙ ድል ነበራቸው። ስለዚህ በአጠቃላይ እንደው ከሌሎቹ የአውትፊልድ ተጫዋቾች ይልቅ ዩናይትድ እንደ ቡድን ግብ ጠባቂውን ላመንስ ላይ ጥገኛ ነበር በእነዚህ አጋጣሚዎች፣ ወይ ደግሞ ይህን የአንድ ጎል ማሪጅን ለማስጠበቅ። በእርግጥ ከሼሽኮም ጎል መቆጠር በኋላ ተመሳሳይ ነገሮች ነው ያየ ነው። ብሬንትፎርድ ምን ያክል አደገኛ እንደሆነ በድንገት ወደ ጨዋታው ሊመለስ እንደሚችልም ምልክቶች ያሳይ ነበር። ለዚህ ይመስላል የብሬንትፎርድ ደጋፊዎች ቡድኑ 2-0 እየተመራ እንኳ በጣም በተለየ ህብረ ዝማሬ ቡድናቸውን ሊደግፉ የነበረው። አሰልጣኛቸው ኬት አንድሪውስ በዚህ ውድድር ዘመን ቶማስ ፍራንክን ሲተካ የብዙዎች እምነት በቀጣዩ ውድድር ዘመን መገኛቸው ሻምፒዮንሺፕ ይሆናል ነበር። አንደኛው ድጋፍ ከዚህ መነሻ ይመስላል፣ ቡድናቸው ላለበት ቦታ ምስጋና መስጠት ስላለባቸው። ሁለተኛ ግን በኦልድ ትራፎርድ ካሳየውን ፐርፎርማንስ አንጻር ውዳሴ ይገባዋልና ዩናይትድ በጣም የተለየ ወይ ደግሞ በጣም ድንቅ ፐርፎርማንስ ባላሳየበትም ቀን ግን ማሸነፉ ለካሪክ በጣም በጎ ዜና ነው። እዚህ ጨዋታ ላይ የካሪክን የኢንጌም ማኔጅመንት ተመልክተናል፣ ወይ ደግሞ ማድነቅ ይኖርብናል። የዩናይትድን አሰልጣኝነት ለምን በቋሚነት መረከብ እንዳለበት ሰዎች አንደኛው ምክንያት ይሄ ነው ሊሉ ይችላሉ። ምክንያቱም አማድን በማዝራዊ የቀየረበት መንገድ ወይ ደግሞ ይሄ ቅያሪ የሲስተም ለውጥ ሜዳ ላይ እንድናይ አድርጎናል። ያልተለመደ ግን አይደለም። የዩናይትድ ተጫዋቾች ግን ከዚህ ቀደም የማይወዱት ያልተዋሃዳቸውና ያለመዱት ስለመሆኑ ምንም ጥርጥር የለውም። በዚህኛው ኬስ ግን በፍላጎት ያደርጉታል ወይ ደግሞ አድርገውታል። በአሞሪም ስር ዩናይትድ በ3-4-3 ነበር የሚጫወተው። ካሪክ ያለ ግዳጅ አማድን በማዝራዊ ሲቀይር ያደረገው ነገር ወደ ባክስሪ መመለስ ነው። ምክንያቱም ብሬንትፎርድ በጣም ጫና እየፈጠረባቸው ስለነበረ፣ ስለዚህ ሞመንተም ላይ የነበረው ቡድን ብሬንትፎርድ ስለነበረ ይሄንን አድርጓል። ይህንንም በማድረግ ጫና ለመቀነስ ሞክሯል እና ይሄ የካሪክን ኢንጌም ማኔጅመንት ያሳያል። ተጋጣሚያቸው የበለጠ ዶሚናንስ ሲወስድ የተጋጣሚዎቹን እድል ለመቀነስና ሚዛን ለመጠበቅ ሲል እንደዚህ አይነት ውሳኔዎች እንደሚወስን ማለት ነው። ብሬንትፎርድ ይሄም ከሆነ በኋላ ፕሬስ ለማድረግ ዩናይትድን እንዲሳሳት ለማድረግ ጎል ለማስቆጠር በጣም ብዙ ሞክሯል። ኋላም በየንሰን አማካይነት ቆንጆ ጎል ነው በጣም ወደ ጨዋታው ለመምጣት ሞክረዋል፣ ግን ዩናይትድ መጨረሻ ላይ አሸናፊ ሆኗል እና በዚህ ምክንያት ካሪክ በጣም ሊደነቅ ይገባዋል። ልክ ነው። ከጨዋታው በኋላ እንደተለመደው ካሪክ የቋሚነት ጉዳይ በዋናነት ዩናይትድን የማሰልጠን ጉዳይ ገና ነው፣ የዚህ የውድድር ዘመን ትኩረታችን ማንሳት የለብንም ወይ ደግሞ ትኩረታችን የውድድር ዘመኑን በጥንካሬ መጨረስ ነው ምናምን እንደሚል ምንም ጥርጥር የለው። ግን ደግሞ ለስራው ኮንሲደር ከሚደረጉ ሰዎች አንደኛው እሱ መሆኑ ጥርጥር ያለው አይደለም። በሻምፒየንስ ሊግ የመሳተፉ ነገር ኦልሞስት እርግጥ ሆኗል እና ለብዙዎች በጣም ትልቅ ማስታወሻ ነው። በእርግጥ ካሪክ የዩናይትድን የስራ ኃላፊነት መረከብ የለበትም ለሚሉ ሰዎች አንደኛው ነገር በትልቅ ደረጃ የማሰልጠን ልምድ ስለሌለው በሙሉ የውድድር ዘመን ዩናይትድ በሳምንት በ2 እና በ3 ቀናት ውስጥ ጨዋታዎች እያደረገ 4 ምናምን ነገር ዋንጫዎች ታርጌት አድርጎ የሚጫወት ቡድን ሲሆን ይህን እንዴት ነው ማኔጅ የሚያደርገው? አሁን አሰልጣኝ ከተሰናበተ በኋላ በመምጣቱና እሳቱን በማጥፋቱ ምክንያት በተጫዋቾች ተወዳጅነት አግኝቷል። ግን ደግሞ ፈተናዎች ሲበዙ፣ ፊክስቸሩ በጣም ሲጨናነቅና ሽንፈቶች ሲመጡ ይህንን ለማስተዳደር የሚያስችል አቅም አለው ወይ? የብዙ ሰዎች ጥያቄ ነው እና ደግሞ ከፐርሶናሊቲውም አንጻር እንደው የዩናይትድ አሰልጣኝ ለመሆን የሚያስፈልገው ሞገስ አለው ወይ ነው። እስካሁን በመጣበት መንገድ ግን የካሪክ ባህሪ ምንም አይነት ይሁን ለአሰልጣኝነቱ ለቋሚነቱ ካሪክን ኮንሲደር አለማድረግ በፍጹም የሚቻል አይመስለኝም። ምክንያቱም ዩናይትድን እንደዚህ ያለ ደረጃ ላይ እንዲገኝ ምክንያት ሆኖታል። ስለዚህ የካራክተር ጉዳይ፣ የኤክስፒሪየንስ ጉዳይ እንደው ጥያቄ እንኳን ቢሆኑ
ግን ደግሞ ካሪክን ከኮንቨርሴሽን ውስጥ ውጭ ማድረግ በፍጹም ስሜት የሚሰጥ አይመስልም። በቀጣዩ ውድድር ዘመን ግን አሰልጣኝ ለመሆኑ ማረጋገጫ የሚሆን ነገር የለም። የብሬንትፎርዱ አሰልጣኝ ኬት አንድሪውስ በቡድናቸው ፐርፎርማንስ በጣም ደስተኛ መሆናቸውን ከጨዋታው በኋላ ተናግረዋል። ዩናይትድ ጥሩ ጀመረ፣ ከዛ በኋላ ግን ወደ ጨዋታው ተመለስም ብለዋል እና ለአብላጫው የጨዋታ ጊዜ በጣም የተሻልን እንደነበር ተስፋ አረጋለሁ ወይ ደግሞ ነን ብለዋል እና ቡድናቸው ግን ከጨዋታው ምንም ባለማግኘቱ መቆጨታቸውን ጭምር ተናግረዋል። ሼሽኮ ከጨዋታው በኋላ አስተያየት ከሰጡ ዩናይትድ ተጫዋቾች አንደኛው ነው። በጣም ከባድ ጨዋታ ነበር፣ ከባድ ቡድን እንደገጠምን እናውቃለን፣ ግን ደግሞ መሪነታችንን አስቀጥለን በማሸነፋችን በጣም ደስተኛ ነኝ ብሏል እና ጨዋታውን የጀመርንበት መንገድ በጣም ግሩም ነበር፣ ለደጋፊዎቻችን መነቃቃት ምክንያት ሆኗል። በዚህ ምክንያት 2 ጎሎች አስቆጥረናል። ከጨዋታ ስሜቴ በጣም ጥሩ ነው፣ ከቡድኑና ከደጋፊዎቹ ጋር በደንብ እየተዋሃድኩ እንደሆነ ይሰማኛል ብሏል እና እንግዲህ ተጨማሪ ጎል አስቆጥሯል። እሱም ለቀጣይ ውድድር ዘመን ወይ ደግሞ ለሚቀጥሉት ብዙ ዓመታት በዚህ ጥንካሬው እንደሚቀጥል ከዚህ የተሻለ እንደሚያደርግ የዩናይትድ ደጋፊዎች ያምናሉ። ምክንያቱም ይሄ የመጀመሪያ ውድድር ዓመቱ ነው፣ በእድሜ በጣም ለጋ ነው። የረዥሙን ታሳቢ አድርገው ነው ያመጡት። አርሰናል ለረዥም ጊዜ ከዚህ ተጫዋች ጋር ስሙ ይያያዝ እንደነበረ እናስታውሳለን። ግን ደግሞ በቶሎ ማሸነፍ በመፈለግ ተጫዋቹ ፖቴንሻል እንዳለው ቢያምንም ዮኬሬሽ ላይ ውሳኔ ያሳልፏል። ግን ደግሞ ከአጨዋወት መነሻ በመካከላቸው ያለው ልዩነት ምናልባት ከዝውውር ጋር የሁለቱ ቡድኖች ደጋፊዎች በተለየ መንገድ የተለየ ንግግር፣ የተለየ ክርክር እንዲያደርጉ የሚጋብዝ የውድድር ዘመን ሁለቱ አጥቂዎች ያሳለፉ ይመስለኛል። በጥቅሉ ዩናይትድ በዚህ የውድድር ዘመን ከካሪክ ጋር በጣም ብዙ ተሻሽሎ ወደ ሻምፒየንስ ሊግ እግር ኳስ ቀርቧል። ካሲሚሮ ባለ 2 አሃዝ ጎል አስቆጥሮ ለመጨረስ በደማቁ ከዩናይትድ ለመሸኘት፣ ብሩኖ ፈርናንዴዝ ደግሞ የኦንሪንና የደብሮይናን ሪከርድ ለመጋራት ግስጋሴያቸውን እንግዲህ በቀጣዮቹ 4 ጨዋታዎችም ጭምር ይቀጥላሉ። ካሪክ እንደዚህ ባለ መንገድ ቋሚ አሰልጣኝ ይሆናል አይሆንም? ሌላው ትልቅ ጥያቄ ነው። እንግዲህ የውድድር ዘመኑ እስኪጠናቀቅ ይህ አይወሰንም። ግን ደግሞ አንዳንዶቹ ፐርፎርማንሶችና ውጤት ምልክት ይሰጣል። የእነዚህ ሁሉ ነገሮች መቋጫ ምን ይሆናል የሚለውን ነገር እንግዲህ በቀጣዮቹ ጊዜያቶች እናያለን። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰላም ሁኑ።